ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁ ሰላማችሁ ብዙ ይበል። ቤተሰብ ብቅ ብያለሁኝ በጨረቃ ሃይሚና ብሩኬ ማለት ነው። ትናንትና ላይቭ ላይ ገብተው ነበረ። ቀጥታ ብሩኬም ስቶሪ ላይ አንዳንድ ነገር አድርጓል ማለት ነው ብያለሁ። የተናገሩት ነገር አለ። አንድ የተናገሩት ነገር አለ። ሁለቱም ላይቭ ላይ እኔና ሃይሚ አብረን እንድንሆን የማይፈልጉ ልጆች እዚሁ አሉና እነሱም ደግሞ ማንነታቸውን አውቀን ደርሰንባቸዋል። ታውቀው ማለት ብለው ሲናገሩ የሰይጣን ስራ ነው። ሁለት የሚዋደዱ ሰዎችን የሚያለያይ ማለት ነው ሰይጣን ነው። ካለዛ ሌላ መቼም ወይ ብሩኬን የምትፈልግ አንድ ልጅ ወይም ደግሞ ሃይሚን የሚፈልግ ተመሰጣጥረው ካልሆነ እውነት ለመናገር እንግዲህ ከሚፈልጋቸው አብረው እንዲሆኑ ከማይፈልጉ የሚፈልጓቸው በጣም ብዙ ናቸው። ስለዚህ ፍቅር ነው የሚያሸንፈው። ከጥላቻና ከፍቅር ደግሞ መቼም ፍቅር ነው የሚያሸንፈው አይደለ? ጥላቻ መቼም አሸንፎ አያውቅም። እና ታውቀዋል ማንነታቸውን አቀናቸዋል ብላለች ሃይሚ በነገራችን ላይ እና ጥሩ ነው ማወቃቸው። አንዳንዴ ወዳጅ መስለው ቀርበው በስተጀርባ የሚወጓችሁ አሉ። በነገራችን ላይ እንደዚህ አይነት ሰው ነው የሚገላችሁ እናንተን ማለት ነው። በተለይ እንወዳችኋለን ወይም ጓደኛ መስለው ለእናንተ ሀሳቢ ነን እያሉ ከላይ እያሽቃበጡ ስር ለስር የሚወጋ ከእንደዚህ አይነት ሰው ነው መራቅ ያለባችሁ ማለት ነው። እና በጣም ተገርመው አይፈልጉም አንድ ላይ እንድንሆን። እኔ እኮ እንዴት እንደሚያስቡ አላውቅም። ማለት እኔ እንግዲህ ጨረቃ ፋሚሊ ተመልካች ከሆነ ሃይሚና ብሩኬ በመሃል እንኳን ወንድ ሴት ሲያስገቡ ምን ያህል እንደምንናደድ ታውቃላችሁ። ምን አይነት ሰው ነው ሃይሚና ብሩኬን አንድ ላይ እንዳይሆኑ የሚፈልገው? እኔ በጣም ነው የሚገርመኝ። ወይም ሃይሚን የሚያፈቅር ወይም ደግሞ ብሩኬን የምታፈቅር ካልሆነ እኔ በጣም ገርሞኛል። ከምር በተደጋጋሚ ነው እንደዚህ አይነት ነገር ሲናገሩ የነበሩት በነገራችን ላይ ላይቭ ላይ ማለት ነው። እና እረፉ ማርያምን እረፉ እንዴ! ይኑሩበት ሰዎቹ። በዛውም ስራቸውን እየሰሩ ነው ልጆቹ። በቃ እንግዲህ ይፋ አድርገዋል። ካሁን በኋላ ምንም የምትጠራጠሩት ነገር የለም። እንግዲህ ብሩኬም ፍቅሩን ገልጾላታል፣ ሃይሚም ደግሞ ፍቅሯን ገልጻላታለች። ስለዚህ ይዋደዳሉ። በተዋደዱ መሀል የተዋደዱ ሰዎችን ማለያየት ደግሞ በጣም ያስጠላል። ያ ማለት የሰይጣን ስራ ነው ማለት ነው። ስለዚህ አርፋችሁ ቁጭ በሉ ማለት ነው። ብሩኬን የምትመኙ ወይም ደግሞ ሃይሚን የምትመኙ። በእርግጥ ብሩኬ ሃይሚን የሚመኙ ወንድ ልጆች የሚሰሩ አሉ፣ ግን ያን ያህል ለፍምስና ብለው ነው እንጂ ያን ያህል ጠለቅ ብለው ሃይሚን ፈልገዋት አይመስሉኝም እውነት ለመናገር ማለት ነው። በእርግጥ ብሩኬንም የሚወዱት አሉ። ትናንትና አንዷ ላይቭ ላይ ገብታ እሷን ስላገኘህ በጣም እድለኛ ነኝ፣ እሷ ሳይሆን አንተ ነህ እድለኛ ስትለው ብሩኬ እንዴት እንደሆነ ማሽቃበጥ ይባላል ምናምን ነገር። በነገራችን ላይ ባልና ሚስት ከአንድ ወንዝ ይቀዳል ይባላል። ሃይሚና ብሩኬም አትበዛበትም፣ ሃይሚም ብሩኬ አይበዛባትም። በቃ ማች ናቸው። ምክንያቱም ሁላቸውም ማንም ሰው ሲፈጠር ራቁቱን ነው የሚፈጠረው። ገንዘብ አውርታ አይፈጠርም፣ ሰርተው ነው ሁለታቸውም ተገናኝተው እዚህ ደረጃ የደረሱት። በሁለቱም ብሩኬን በሃይሚ ላይ ነው፣ ሃይሚን በብሩኬ ላይ ነው። እኔ ምንም የማነጻጽርበት ምክንያት የለኝም። ስለዚህ ምናልባት ካስተደጋገችው የሱኛው የሀብታም ልጅ ሊሆን ይችላል፣ እሷ የድሃ ልጅ ልትሆን ትችላለች እንጂ ከዛ ውጭ ምንም ዲፈረንስ የለውም ማለት ነው። ምክንያቱም ብር አልነበራቸውም፣ ሁላቸውም ሰርተው ነው ያገኙት። ሁለቱ ማች ተገናኝተው ተዋደው ህዝብ ወዷቸው እስከሆነ ድረስ ምንም አንዱ የሚበልጥበት ምንም ነገር ያለ አይመስለኝም ማለት ነው። ለማንኛውም ግን ያም ሆነ ያ ፍቅራችሁን ፈጣሪ ያሳምርላችሁ። በቃ አብራችሁ ኑሩልን፣ በፍቅር ኑሩልን። እኔ ሌላ ምንም አይደለም።